የጥቅምት ስንብት የወርኃ ኅዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን ዕውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ለማድረግ ለሁለተኛ ጊዜ በስቱዲዮአችን የተገኘው ወንድማችን ጌዲዮን በላይ ሰሞኑን እንግዲህ በማህበራዊ ትስስር ገጾች ላይ ብዙ ሀሳቦችን በማንሳት ተወዳጅነትን እያገኘ እንዲሁም ሚዛናዊ የሆኑ አስተሳሰቦችንም በቲክቶክ ገጹ እየሰጠ ያለ ወንድማችን ነው። ይህንኑ መነሻ በማድረግ በአርሲ ኦርቶዶክሳውያን ግድያ ላይ የተፈጸመውን በተለይም የበጋሻው ንግግር ከፕሮቴስታንቱ ቤት የሚወክል አይደለም የሚልን ድምፅ ለማሰማት እዚህ ባለፈው ተገኝቶ ነበር። ከፕሮቴስታንት እምነት የተገኘ ወንድማችን ነው። ታዲያ በፊት በነበረን ውይይት ላይ እናንተ ኦርቶዶክሳውያን፣ እናንተ የፕሮቴስታንት እምነት ተከታዮች ወንድሞቻችን፣ በአጠቃላይ ኢትዮጵያውያኖችም ጭምር የነበረውን መረጋጋት ያሳለፈውን ሀሳቦችም ጭምር በማድነቅ ስትነግሩን ነበር። መልካም ሀሳብ መንገድ እንዲያገኝና ረዥም ጉዞም እንዲሆን ሁለተኛውን የውይይት መርሃ ግብራችን እነሆ ጀምረናል። በዚህ ፕሮግራማችን እኔ ጠያቂ ጌዲዮን ተጠያቂ አይደለም። ስለ ሀገራችን ኢትዮጵያ በተለይም ደግሞ ስለ እምነት ጭምር የመሰሉንን ነገሮች ወይም ይሆናሉ ብለን የምናስባቸው አስተሳሰቦችን የምንወያይበት የራሳችንን ሀሳብ የምናንጸባረቅበት መርሃ ግብር መሆኑን ልብ እንድትሉት እንፈልጋለን እንጂ ለኢንተርቪ አንድን አካል ወክሎ የመጣ አይደለም። ጌዲ እንኳን ደህና መጣ። እንደና ቆየኝ። የመጀመሪያ ፕሮግራማችን ላይ እንግዲህ በጣም በርካታ አስተያየቶች ሲሰጡ ነበረ። በዛሬ መርሃ ግብራችንም የምናያቸው ብዙ ሀሳቦች አሉ። አንድ ክርስቶስ ሆኖ ሳለ እኛ ብዙ ቦታ የተከፋፈልንበት ስለምንድን ነው የሚለውን በሌላኛው ፕሮግራማችን የምንመጣ ቢሆንም በአንድ እምነት ውስጥ ብቻ ደግሞ ብዙ መከፋፈሎችም ይመጣሉ።
ኦርቶዶክስ ነን ብለው ብዙ ራሳቸውን የሚያስቡ በቤቷ ውስጥ ሆነው ቅባትን የሚያስፋፉ ሌላም ቅጥያ ተሐድሶ እያሉ ቤተክርስቲያኗን የሚሸረሽሩ እልፎች ናቸው። በፕሮቴስታንት ቤት ውስጥም ደግሞ እንደዛው ዘሩ ብዙ ይመስለኛልና እነዚህ አንዱን ራሱን ችሎ የቆመውን ሃይማኖት በመሸርሸር አንድ ሆኖ የኖረውን ህዝብ በማጋጨት የንግድ ስራቸውን የሚያጧጥፉ እልፎች ናቸውና እነዚህ ላይ ልንወያይ መጣን። ምን ትለናለህ ለማለት ነው። እሺ ሁሉ ጊዜ ነው ስናገር ኢቨን ሰዎችን ስተች የመተችታችን ዓላማ መሆን ያለበት ሰውየውን መመለስ፣ ሰውየውን ማስተካከል ነው። ለምሳሌ በጋሻውን ባለፈው እንትን ብለናል። የተለየ እውቅና ወይም መታወቅ የለንም፣ የተለየ ፍቅርም ጸብም የለንም። በት ያ ንግግር በጣም እንትን ነው፣ ሴንሲቲቭ ነው እና ያቺን ነገር እንዲያስተካክል ስፔሲፊካሊ እዛ ቦታ ላይ ስተት ሰርቷል የምትል ሀሳብ ብቻ ነበረች። ይሄኛውን ነገር ክሊር እናድርግ። አሁንም ስናነሳ የምናነሳው ሀሳቦችን ፎርዋርድ አድርገን እንድንከባበር እንድንቀራረብ ምናምን ነው። ለምሳሌ የኔ ቤተሰቦች የባለቤቴ ቤተሰቦች ምናምን ኦርቶዶክሶች ናቸው። አብረን እየበላን አብረን እየጠጣን አብረን እየኖርን ነው። ከቤተሰቦች ጋር አብሬ መኖር ከቻልኩኝ ለምንድን ነው ከነጋሽ ጋር የማልኖረው? እነሱም ኦርቶዶክስ ናቸው፣ ነጋሽም ኦርቶዶክስ ነው። ሰዎች ትንሿን መከባበራችንን በሀገር ደረጃ ልናረጋት ይገባል። ፕሮቴስታንት ለኦርቶዶክስ ደጋፊ መከታ እንጂ ጠላት አይደለም። እኔ ክሊርድ የምናገረው ኦርቶዶክስ ቤተክርስቲያን ኢትዮጵያ ውስጥ ብትጠፋ ፕሮቴስታንቱ አንድ ሳምንት አይቆይም። ይህንን ልክ የስሜን ያህል እርግጠኛ ሆኜ ነው የምነግርህ። ኦርቶዶክስ ቤተክርስቲያንን ፕሮቴክት ማድረግ አለብኝ፣ ማክበር አለብኝ፣ መጠበቅ አለብኝ። ይሄ ማለት ማርያም ታማልዳለች ብዬ ማመን አለብኝ ማለት አይደለም። በቃ ይሄ የኔ እምነት ነው፣ የአንተ እምነት ነው። ልዩነታችንን እንዳለን እንይዛለን። ከዛ በኋላ ግን አንድ መሆን መቻል ያለብን ነገር ላይ መደጋገፍ ያለብን ነገር ላይ እንደጋገፋለን። ከዛ አንፃር መታየት አለበት። እዚህ ጋር ያለነው እኔና ነጋሽ ለመከራከር አይደለም፣ ወይም ደግሞ ነጋሽ ጠያቂ እኔ ተጠያቂ ለመሆን አይደለም። እንደ ቤተሰብ እንደ ወንድማማች የትኛው ይሻላል ምን ይሻለናል የሚለውን ለማውራት ነው። እስፔሻሊ ደግሞ የሚያጋጩንን ነገሮች ትተን አንድ የሚያደርጉን ነገሮች ላይ ለምን አንሄድም? የሰው ልጆች ሞትና ስደት ለምን ይበረታል? ባለበት ቦታ ላይ የሚያምነውን አስተሳሰብ ለምን አያራምድም የሚለውን ሀሳብ ለመካፈል ነውና እንደ ሰው ግን ይሄ ሁሉ ዱላ ሲወርድብህ ይሄ ሁሉ ትችት ከፍ ሲል ደጋፊ በሌለበት አብሮ ከራስ ቤተ እምነትም ጭምር ያለበት ነቃፊ ባለበት ወጥቶ ይቅርታ ማለት ለምን ከበደ በጋሻው ብዬ ጠይቃለሁ በራሴ። ለምንድን ነው ይቅርታ ያልጠየቀው? ከዛ እንቶ በጋሻውን እንቶና ትልቅ የምታደርገው ሰው ይቅርታ ሲጠይቅ ነው። እስካላልጠየቀ ድረስ ሁሌም ትንሽ ነው፣ ትንሽነትን ማሳያ ነው። ይሄ የብዙዎቻችንን መንገድ የሚያሰት ድርጊት ሆኖ እንደ ትምህርት ልንወስደው ይገባል። ብዙ ይቅርታ ልንባባልባቸው የምንችላቸውን ጉዳዮች በማን አለብኝነት እያለፍናቸው፣ እግዚአብሔር ደግሞ ወደ በረቱ ከሚጨምርበት አንደኛው መንገድ ይቅርታ ነው፣ ጸጸት ነው። ጸጸትን አለመለማመዳችን፣ በሰው የደነደነ ልብ በእግዚአብሔር ላለመደንደኑ ምንም ዋስትና የለንም። እኔ ይቅር እንድላችሁ እርስ በርሳችሁ ይቅር ተባባሉ። ይሄንን ያላደረገ ስለ ሰማዩ መንግስትስ ቢሰብክ እውነት ልንሰማው እንችላለን ነው የሚል አስተሳሰብ እስቲ እናንሳ። እሺ እንትን እኔ ይሄ ዘ ስቶሪ ኦፍ ምንድን ነው የሚባለው የአሉላን ታሪክ ምሳሌ ታውቀዋለህ አይደል? አንድ ጣሊያናዊ ነበር፣ ውሻውን አሉላ ይለዋል። ከዛ አሉላ ሲለው ይሄ ውሻ ጭራውን እየቆላ ይመጣል። ዜን ይሄ ጌታው ማነው ዘበኛው ደግሞ በጣም ይቆጭ ነበር። ኢትዮጵያዊ ነው፣ እንዴት ጀግና ይነካል ብሎ ዜን ልክ ይሄ ጌታው ሲሄድ ዘበኛው ውሻውን ገደለውና ጣለው። ከዛ ያው ጣሊያናዊው መጥቶ አሉላ ብሎ ይጣራል። ከዛ የለም የት ሄደ ሲለው ሞተ እኮ። እንዴት ሆኖ ሞተ? ስሙ ገደለው፣ ስሙ መሸከም አልቻለም። አንዳንድ ጊዜ እኔ ክርስቲያኖች ስንሆን ለስሙ የሚመጥን ክብር ሊኖረን ይገባል። ትህትና፣ ፍርሃትና ጥንቃቄ በጣም ወሳኝ ናቸው። በጋሻው እዛ ጋር እኔ የእውነት ለመናገር ለኦርቶዶክስ ጠላት ነው ብዬ አላምንም። በዚህ እንትን ነው ግን ፕራይድ ነች ያሳሳተችው።
ጌታው እኮ ነኝ ማን ነው ባሪያው እኮ ነኝ ምናምን ያለበት መንፈስ ደስ አይልም። እና ፕራይድ በጣም በጣም መጥፎ ነገር ነች። እና እነበጋሻው ሶስቱም ፕሮቴስታንቶች ስመጣባቸው በደንብ አሳይሃለሁ። ይሄ ጥቅምና ክብር የገደላቸው ሰዎች ናቸው። እኔ በጋሻው ትሁት ቢሆን ደስ ይለኛል፣ ወይም ትሁት ነው ብዬ አምናለሁ። ኦርቶዶክሳዊ ያንን ወጥቶ ይቅርታ ይጠይቃል ብዬ አምናለሁ። የባህሪ ችግር ባይኖርበት ደስ ይለኛል፣ እንደ ግለሰብ ማለት ነው። ሰው ክብር መሸከም በጣም ኢምፖርታንት ነገር ነው። እግዚአብሔር ሲያከብር ትልቁ አደጋ ያንን ክብር መሸከም ነው። ለዛ ክብር የሚጠብቅ ፐርሰናሊቲ ባህሪ መኖር ነው። ከዛ አንጻር ነው የማየው በጋሻውን እንጂ ይሄ ካልኩሌት አድርጎ ምናምን አይመስለኝ። እሱን ለሱ እንተወለት መልካም እንዴድለት እንጂ ብዙ ብናወራ የምናመጣቸው ጉዳዮች አሉ። ጊዜ የማይበቃን እኛ በተከታታይ እንመጣበታለን። ቪዲዮቹን እያነሳንበት ነውና በጣም የሚገርሙኝ ነገሮች አሉ። ሰው ያድግና ያንሳል ማለት የክፋት ስራው ከፍ ብሎ አትሊስት የክፋት ስራውን ደግሞ የሚሰራበትን ጊዜ ለማሰብ ማይንድ ያጣል። የበጋሻውን በደንብ በጣም ዘዘን ብናየው ብዙ ነገሮቹ ይገርሙኛል። እሱ ደግነት ብሎ የሚያስባቸው ነገሮች ሌሎች ናቸው። ዋትኤቨር የኔና ያንተ አጀንዳ ስላልሆነ እንመጣበታለን። በኔ ሁለተኛ በነገራችን ላይ እኔም አንተም በጋሻው ካፋችን የማይጠፋው ከአፋችን የሚወጡ ቃላቶች ሁሉ እሱ ላይ የሚያርፉት ይቅርታ እስከሚጠይቅበት ሰዓት ድረስ እንደተፈቀደልን ነው የምንቆጥረው። ሰው ላደረገብህ መመለስ ግዴታ ስለሆነ እስካሁን አልጠየቅም። ኦኬ ጠየቀ ምናምን የሚል ነገር በፍጹም አልጠየቅም። ምን ይሆናል መሰለህ ሰልፍ ዲፌንስ ስላለ ነው። አድርጓል፣ አውጥቷል። አትሊስት ክርስቲያን ስትሆን ደግሞ ይቅርታ አይደለም የሚሽርህ ያቺን ቃል እስክትሰማ ሰዓት ድረስ ከዚህኛው የሚወረወረው አይቆምም። ያ ማለት የሚፈልጉትን እያደረጉ ይቅርታ ማለትና ምናምን የሚለያይ ቢሆንም እሱንም እንመጣበታለን። ሶስት አይነት ፕሮቴስታንቶች ጴንጤዎች አሉ ብለን ነበርና ባለፈው ያው ጥያቄ እየሆነብኝ ያደረው ኦኬ አንተ ስንተኛው ላይ ነው ያለው? እኔን እንተውና ባይዘው ይሄንን ነገር ስናገር ረጅም ሰዓት ለማጥናት ሞክሬ ከዛ በኋላ የገስት ሃውስ የሚባሉት ጥንቆላን የምላቸው እነዛ እንትን ጋር ገብቼ ፋውንዴሽን የሚሉት ትምህርት አላቸው። እሱን ተምሬ 400 ምናምን ገጽ ያለው መጽሐፍ ለማዘጋጀት ሞክሬ የመጀመሪያ ስጦታዬ ለአንተ ነው ከታተመ። ዋው! እሺ ቢያንስ 4-5 ዓመት ሪሰርች ሰርቼ በዚህ ሪሰርች ሰርተ ዝም ብዬ ልስማህ። እሺ ዝም ብዬ አይደለም የተናገርኩት ማለት ነው። 3 አይነት ጴንጤ ነው ያለው። ያው ፕሮቴስታንት የሚለውን እናውጣውና ጴንጤ ጠቅለል ስናረጋቸው ለኔ ለጥሪ እንዲመቸኝ ማለት ነው። የመጀመሪያው ጴንጤ ኦሪጂናል ጴንጤ ነው። ኦሪጂናል ጴንጤ ማለት በተለይ በደርግ ጊዜ ዋጋ የከፈሉ የጸባይ ማረሚያ የሚባሉት ማለት ነው። መንገድ ላይ የሚደበደቡት ጌታ ይባርክህ ብለው የሚሄዱት ሲሰድቧቸው፣ ብዙዎቹ በጴንጤነት የሚታወቀው። ለምሳሌ እኔ ፕሮቴስታንት ስሆን እናቴ በጣም ደስ ብሏት ነበር ያየችው የኔን ጸባይ ማረሚያ ከመግባት አንጻር። በቃ ይሄ ልጅ አይበላሽም ብላ ማለት ነው። የድሮዎቹ ጴንጤዎች የምንላቸው የአምላኩ ፈቃዱ ሆኖ እያሉ የሚዘምሩት ሰይፍ ከዋጠው የበለጠው የኃጢአት ዱር ስንቱን ዋጠው ብለው ኃጢአትን የሚኮንኑት፣ የገንዘብ ፍቅር ያሳብዳል ብለው የሚዘምሩት፣ ሁሉን ነገር ከመንግስተ ሰማያት ጋር የሚያገናኙት ሀገሬ በሰማይ ነው እቺ ምድር ማረፊያ ነች ብለው የሚያስቡት ኦሪጂናል ጴንጤ የሚላቸው አሉ። እነሱ አሁን እነ ተስፋዬ ጋቢሶ፣ እነ ታምራት አይኔ፣ እነ ገዛኸኝ ሙሴ፣ እነ አቤዱላ የተባለው ባይዘው ብዙ ጊዜ ጽድቅ ስለሚያወራ ይደበድባል ማለት ነው። እንደዚህ አይነት ኦሪጂናል ጴንጤዎች አሉ። በጣም በጣም ማርጂናላይዝ የተደረጉ ናቸው። ድምጻቸው እንዳይወጣ የታፈኑ ናቸው። አንድ ጴንጤ ግሩፕ ነው። እነሱም ብዙ እንትን ስለሌለኝ ልተዋቸው። ኋላ ላይ ግን አንድ ራሱን ሐዋርያ ብሎ የሚጠራ ዘውዴ የሚባል ሰው ከነዚህ ሰዎች አፈንግጦ ወጣ። ከዛ ያንን ሰውዬ ተከትሎ ደግሞ ራሱን ሐዋርያ ብሎ የሚጠራ ቶማስ የሚባል ሰው አፈንግጦ ወጣ። ከዛ በኋላ የራሳቸውን ሰው ሰበሰቡ። ያው ኢየሱስ እንዳለው አመንዝራ ትውልድ ምልክትን ይሻል ብሏል። ብዙ ሰዎች ተከተሏቸው። እነዚህ ሰዎች እምነታቸው
አንደኛ የእምነት ቃል ይባላል። ተናገር የተናገርከውን ታገኛለህ የሚል ነው። ሁለተኛ የብልጽግናና የጤና ወንጌል የሚባለው። የብልጽግና ወንጌል ማለት ምን ማለት ነው? ጌታ ኢየሱስ ክርስቶስ የሞተው አንተ ሀብታም እንድትሆን ነው የሚል ትምህርት ነው። ከዛ ብዙዎች ወጡ፣ ቤተክርስቲያንን ያዳክሟት ጀመር። ከዛ እነዚህ ሃይ ኮፒ ያልናቸውን ራሱ ጴንጤ ያልሆኑት የእምነት እንቅስቃሴ በሁለት በሶስት ነው የምትከፍላቸው። አንዳንዶቹ የትምህርት ስህተት እቺ የኮመን ሚስቴካችንን ላንሳት። እውነተኛ ለምትሆን አንዲት ሃይማኖት ትጋደሉ ዘንድ ጻፍኩላችሁ ይላል ይሁዳ 1:3 ላይ። እውነተኛ ሃይማኖተኝነት ምናምን እንላለን አይደል? እውነተኛ ሃይማኖት ሲል አስተምህሮ ማለት ነው። ሊጋደሉለት የሚችሉ ሃይማኖት የሌላቸው ከገንዘብ ኋላ የሚሄዱ ሰውን በማታለል እንትን የሚሉ ራሳቸውን ጴንጤ የሚሉ ሰዎች አሉ። ሌሎቹ ደግሞ አስማታዊ ልምምድን የተለማመዱ የውሸት ትንቢት የሚናገሩ ኖርማሊ ቁማር የሚጫወቱ የሚዘርፉ ሰዎች አሉ። ማለት ገስታውስ እንትን እያሉ 5000 ብርና 6000 ብር ለአንድ ቀን አዳር እየተቀበሉ የሚለው እነዚህን ሰዎች እኔ ጴንጤ ያልላቸው። እነዚህ ሰዎች ወንጀለኞች ናቸው። አሁን ወጥተው የሚሳደቡት ሰዎች እነዚህ ናቸው። ኦርቶዶክስ እንደዚህ ነች ምናምን እያሉ ምንም ሳያውቁ ጥንብ ባለበት በዛ አሞራ ይሰበሰባል አይደል? ገንዘብ ካለ ይሄዳሉ። የሃይማኖት ክብር እንኳን የሌላቸው ናቸው። አላማቸው ማጭበርበር ነው። እነዚህ ሰዎች ሃይ ኮፒ እና እንደ ቀሽም ኮፒ ፕሮቴስታንቶች ናቸው። ምንም አይተህ ታውቃቸዋለህ። የሚራክል ማን የሚባል ነገር ሰምተሃል አይደል? ባንክ ቤት ሄዶ የሚጠይቅ ሰው አለ። ሚራክል ማን ይመጣልህ ተብሎ ማለት ነው። ባንክ ቤት ሄዶ ብር አለኝ ብሎ የሚጠይቅ ሰው አለ። ሚራክል ማን ይመጣልህ ብለው እኮ 10000 ብር ክፈል ይሉሃል። አካውንት ውስጥ ያለችውን ይወስዳሉ። እነዚህ ሰዎች እንትኖች ናቸው፣ ጴንጤዎች አይደሉም። አንተ ሐሳብ ትሰጥበታለህ። ሶስተኞቹ ደግሞ ተሐድሶዎች ናቸው። ተሐድሶዎች ጴንጤ ይባላሉ፣ ግን ጴንጤዎች አይደሉም። አላማቸው ምንድነው? ኦርቶዶክስ ቤተክርስቲያን ተሳስታለች እና እናድሳት ብለው ነው የመጡት። እኔ እነሱን የምላቸው አትድረሱብን። ኦርቶዶክስ ነች አይደል? ተሳሳተች፣ እዛው አድሱ፣ እዛ ከኦርቶዶክሶች ጋር ጉዳያቸውን ጨርሱ። እነዚህም በጴንጤ ስም ነው የሚንቀሳቀሱት። ትዝታው ለምሳሌ አሁን ተሐድሶ ሆኖ ነው የወጣው አይደል? አሁን የእምነት ቃል እንቅስቃሴ ውስጥ ገብቷል እንጂ ያው ገንዘብ እዛ ስላለ ማለት ነው። በጋሻው የእምነት ቃል አሁን ገባ እንጂ ተሐድሶ ብሎ ነው ራሱ ነው የወጣው አይደል? ኦርቶዶክስ እናድሳለሁ ብሎ እነዚህ እንትን ናቸው። በእኔ ምልከታ አይ ቲንክ ይቅርብኝ ስለ ኦርቶዶክስ አላማ፣ ምክንያቱም ብዙ እንትን አይደለም። ግን እንደዚህ ልበለ ኦርቶዶክስ ቤተክርስቲያን ከተክለ ሃይማኖት በፊት ነበረች። ከሳምራ ክርስቶስ በፊት ኦርቶዶክስ ቤተክርስቲያን ነበረች። ኦርቶዶክስን በገድል ምክንያት መተቸት ልክ ነው ብዬ አላምንም ፐርሰናሊ። ምክንያቱም አቡነ ተክለ ሃይማኖት ሳይወለዱ በፊት ኦርቶዶክስ ቤተክርስቲያን ነበረች። ከተሳሳትኩ ታረመኛለህ። 5 አዕማደ ምስጢራት አሏት፣ 7 ስርዓተ ቤተክርስቲያኖች አሏት። ቀኖናዎቿና ዶግማዎቿ እነዚህ ናቸው ኦርቶዶክስ ቤተክርስቲያን። እዚህ ላይ እንኳን የማይከራከሩ ሰዎች ናቸው ተሐድሶ የተባሉት። ሁሌ ስለ ተክለ ሃይማኖት ስለ ሳምራ ክርስቶስ ምናምን የሚያወሩ ሰዎች ናቸው። እና እነዚህ ሰዎች እኛ ጋር እንዲመጡ እንኳን አልፈልግም። አሁን ትዝታው በጴንጤ ስም ሲያወራ አፍራለሁ። የእምነት ቃልና እነዚህ ተሐድሶ የሚባሉት በቅንጅት ነው የሚሰሩት፣ ተመጋግበው ነው የሚሰሩት። እኛ ፕሮቴስታንት ቤተክርስቲያን ወንጌላውያን የምንባለው ከኦርቶዶክስ ቤተክርስቲያን በግለሰብ ደረጃ ነው የወጣ ነው። እምነታችን፣ ቀኖናችንም ዶግማችንም ከእናንተ ይለያል። ቤተክርስቲያን እናንጠላ። ኦርቶዶክስ ቤተክርስቲያን ማለት ብዙ ከኛ ጋር የሚመሳሰል ነገር ያላት፣ ብዙ የሚደጋገፉ ነገሮች ያሉን ምናምን ነች። በዛ ነገር ላይ አብረን እንኖራለን። ልዩነታችንን ደግሞ እንጠብቃለን፣ እንወያያለን። ካሳመንከኝ አምናለሁ፣ ካሳመንኩት አምናለህ። እንደዚህ ነው የኖርነው። አሁን የመጡት ግን ቤተክርስቲያኒቷን በጠላትነት የሚያዩት ናቸው። እነዚህ ተሐድሰው ከሳቴ ብርሃን ምናምን ምን እንደሆነ ዲቴል ገብተን ማውራት እንችላለን። ጀስት ስለማልፈልግ እንተዋለን። በሂደት ሌላ ጊዜ መተን
በደንብ እናወራበታለን። አሁን ነገርን ከስሩ ለመጀመር ነው። እንግዲህ ሶስቱን ፕሮቴስታንቶች ወይም ጴንጤዎች ለየን። አንደኛው ኦሪጂናሎቹ ናቸው፣ ሌላው ተሐድሶ ነው፣ ሶስተኛው ደግሞ የዚህ የቃል የፌዝ የአማርኛው ፌዝ ነው። አዎ 5 ሲኖትራክ ታገኛለህ። 6 ቤት ተሰጥቷል። የማይጠራ ቁጥር ጠርተው $1 ቢሊዮን ታገኛለህ ምናምን ብለው ከሰው ግን 50 እና 100 ሺህ ብር የሚሰበስቡ ሰዎች አሉ። እነሱን ወደ ኋላ እንመለስበታለን። ኦሪጂናል ጴንጤዎቹን ምን አፈናቸው? ታፍነዋል ብለህ ነበር። አዎ ይኸውልህ ኦሪጂናል ጴንጤ ቃለ ሕይወት፣ ሙሉ ወንጌል፣ መካነ ኢየሱስ በእውነት ልንገርህ በቀናና በዶግማ ከመዘናቸው ከኦርቶዶክስ ቤተክርስቲያን ብዙ እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኝና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛው ነን። ዮድ አቢሲኒያ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ማይለዩ ለምሳሌ የኦርቶዶክስ የመሰረተ ክርስቶስ እኔ ያደኩባት ቤተክርስቲያንን የእምነት እንትን ልንገር ላይክ ድህነት ላይ ስንመጣ ማለት 3 አይነት እንትኖች አሉት ይላል። ጽድቅ፣ ቅድስናና ክብር። ጽድቅ ማለት ነው ልክ ሰው በጌታ በኢየሱስ ክርስቶስ ሲያምን የሚቀበለው የእግዚአብሔር ምሕረት ነው። ቅድስና ደግሞ ጌታ ኢየሱስ ክርስቶስ ዘንድ እስከምንሄድ ድረስ የምንኖረው ህይወት ነው። እሱም ለእግዚአብሔር መለየት ነው። ከዛ በኋላ ክብር አለ። ጌታ ኢየሱስ ክርስቶስ ሲመጣ የምንከብረው ነው። ምሕረትን በእምነት አግኝተናል። በቅድስና ደግሞ እንጸናለን። ከዛ አብረነው ከእግዚአብሔር ኢየሱስ ጋር እንከብራለን የሚል ትምህርት ነው ያለው። ይህ ከኦርቶዶክስ ትምህርት ጋር ነው ምንም ልዩነቱ አይታየኝም። በምግባርና በእምነት ይድናል ሰው ትላለች ኦርቶዶክስ ቤተክርስቲያን አይደል? ምግባር የሚባለው ቅድስና ነው። ሌላ ነገር አለ? ብዙ ለምሳሌ ከዚህ ከመጽሐፍ ቅዱሳዊን ቃል የሃይማኖት አባቶች ጋር ቁጭ ብላችሁ እንድትወያዩ እድል ፈጥራለሁ። እኔም በራሴ የዚህ ፕሮግራማችን ዋነኛ እያነሳን ያለንበት ቅድም ያነሳው ለጥያቄ አንተ ፕሮቴስታንት ነህ፣ እኔ ኦርቶዶክስ ነን። ቁጭ ብለህ ግን ለማውራት ምንም የገደበን ነገር የለም። በጣም ተዋደን ለዛው ተዋደን። አሁን የምናየው ግን አንዱ ገዳይ ሌላው ሟች አድርጎ የሚያስተምር ሁለተኛዎቹና ሶስተኛዎቹ ስለረበሹን ነው እያነሳን ያለ ነው። አፍን በማር ያዘው እና ስለ ክርስቶስ ከሆነ ስለ ወንጌሉ ቁጭ ብሎ መነጋገር እየተቻለ ወንጌልን የያዙ ወይም ወንጌል የምታስተምረዋን ቤተክርስቲያን የሚያፈርሱ ሰዎችን ከሁለተኛውና ከሶስተኛው እያየን ነው። እነዚህ ሰዎች በጣም የሚገርም ኦርቶዶክስን ብቻ አይደለም የሚወጉት፣ ኦሪጂናል ያሉትን ፕሮቴስታንቶችም ጭምር የሚያሳድዱ ናቸው። ለምን ድምፅ አይሰጧቸውም? እነዚህን ሰዎች አማኙ ይረዳቸዋል ወይ? ትልቁ ችግር እሱ ነው። አንድ አማኙ ይረዳቸዋል ወይ? ሁለተኛው እኔም በጋሻው ነኝ ብሎ እኮ የሚወጣ ትውልድ ከዛው ከፕሮቴስታንት ውስጥ እያየን ነው። ለአብነት ማጣቀሻ ካልን ፕሮቴስታንቶች ከኦርቶዶክሳውያን ጋር ፕሮፋይል ቀይራችሁ የምታለቅሱት ለምንድን ነው ብሎ
ኦኬ እናሽ ካፕታ ያልኩበት ማለት ነው። የስ የመጣ ፕሮቴስታንት ነኝ ባይ አይተናል። አግባብስ ነው ወይ የሚለው ላይ እስቲ እናውራ ጌዴ። ኦኬ አሁን ዲቴል እያስገባኝ ነው ወደ መጽሐፌ። እነዚህ ፌዝ ሙቭመንት እና ታድሶ ፌዝ ሙቭመንቶች ድራይቭ የሚያደርጋቸው ገንዘብ ነው፣ የጌታ ፍቅር አይደለም። ወሬያቸው ገንዘብ ነው፣ ዋጋ የሚከፍሉት ስለ ገንዘብ ነው። ካን ዩ ቢሊቭ ኢት ድራይቭ እያደረጉ ገንዘብ 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 መሬት 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 ይላሉ ብለህ የምትናገረውን ነው የምትወርሰው። በጣም ሲሊ ነው። ገንዘብን መውደድ የጥፋት ሁሉ ስር ነው ታውቃለህ። እነዚህ ሰዎች የሚመራቸው ገንዘብ ነው፣ የሚይዛቸው ገንዘብ ነው። ገንዘብ ካገኙ ምንም ነገር ያደርጋሉ፣ ይገድሉሃል ሊትራሊ ማለት ነው። ሰው እነዚህን ሰዎች እኔ በሃይማኖት ሌቭል ማየት ልክ ነው ብዬ አላምንም። እና አብዛኞቹ እነሱ ጋር የሚሄዱ ሰዎች የፐርሰናሊቲ ዲስኦርደር ተጠቂዎች ናቸው። ማለት አምነህ ቤት የማትቀጥራቸው ናቸው። ሰራተኛ ቢሆኑ ይሰርቃሉ፣ ሊትራሊ ሌቦች ናቸው። ሲያታልልሁ እንደ ክብር ይቆጥሩታል። ማጭበርበር፣ መዋሸት፣ የሐሰት ትንቢት መናገር ምንም አይመስላቸውም። ገንዘብ ያምጣ እንጂ እንደ አራዳነት ነው የሚቆጥሩት። እና እነዚህን ሰዎች በእርግጠኝነት የምነግርህ እድሉ ኖሮን ሜዲካል ቴስት ብንወስድ የአእምሮ 90% የአእምሮ በሽተኞች ናቸው። ሰው እኔ በጋሻው ነኝ ብሎ የመጣ በጋሻው ነኝ ስለ በጋሻው ሌላው ትምህርቱ ሌላ ህይወቱ ላይ አይደለም። ስፔሲፊካሊ እዚች ጋር ሐሳቡ ላይ በጋሻው ነኝ ብሎ የመጣ ሰውዬ እኔ የአእምሮ በሽተኛ ነው የምለው። ምክንያቱም ፒውር ስህተት ነው። እግዚአብሔር በትዕቢት አይሰራም። የትክክለኛ የክርስቲያን ማርኩ ትህትና ነው። ቀኝ ፊትን ሲመታ ግራ ፊትን ስትቆ እንትን ማለት ነው አይደል? ቤኔፊት ኦፍ ዘ ዳውት ለወንድምተው ነው። በቃ ወንድም ሲተካ እንትን በል እና እነዚህ ሰዎች ገንዘብ ነው ድራይቭ የሚያደርጋቸው። ቢደጋገፉበት ምን እንትንም እንደ በሽተኛ አይተተው በት ፕሮቴስታንት አይደለም። እርግጠኛ እኔ ነጋሽ ፈቃደኛ ከሆንክ ትላልቅ ሰዎች ሁሉ እየወሰድኩኝ ያስተዋውቃል። ስታያቸው ክብራቸው ራሱ ያስፈራል። ለማግኘትም ፈቃደኛ ነኝ። ልክ የእናንተን ጳጳስ ስታቀርባቸው የሚሰማህ ሞገስ አለ አይደል? እንደዛ አይነት ሞገስ ያላቸው ሰዎች ናቸው ያሉት። በጣም ብዙ የምንኮራባቸው አባቶች አሉ። አሁን ግን እነዚህ ሰዎች በገንዘብም በኮኔክሽንም ምናምን እነዚህ ሰዎች እንዳይታዩ ከልለዋቸዋል። እንትን ነው ባይዘው ሄዳችን ብዙ ነው፣ ስራችንም ብዙ ነው። ምን ይሆናል መሰለህ ጌዴ፣ ለምሳሌ እኛ ተሐድሶ ለይተናል። በምንም ታሪክ አይቀመጥም ውስጣችን። የሰው ሆዱ የወፍ ወንዱ አይታወቅም። በእርግጥ አሁንም ውስጥ ሆኖ የሚበላ ካለ በተገለጠ ስራው ከሆነ ኦርቶዶክሳውያን ለማግለል ችግር የለብንም። ፕሮቴስታንቶች ይህንን ለምንድን ነው ማድረግ ያቃታቸው? ለምሳሌ በጣም በሚያሳዝነኝ አንዱን ነገር ግልጽ ነገሮች ክርስቶስ የራሱ የሚለው ነገር አልነበረውም። የሚቀይራት ልብስ እንኳን የለው። እንደው ለስብከት እንኳን የተጠቀማትን ጀልባ በልመና ጠይቆ ነው ገባ። እስቲ ፈቀቅ አድርጎልኝ ጠይቆ ነው። እነዚህ ሰዎች በፕሮቴስታንት ቤት ያሉት ጭራሽ ምን ብሏል? እንዲህ አይነት ብራንድ ልብስ ያለበስክ ሰውዬ ከፊት ምን ትሰራለህ? እሺ ላስተካክል። ፕሮቴስታንት የምትለዋን ቀይራት ብለን የምናስበው ፌዝ ሙቭመንት። አዎ እኛ ብለን የምናስበው እሺ መናፍቅ በቀደም ባወራነው መናፍቃን። አሁን እኔ ፕሮቴስታንትን የመምታት ፕሮቴስታንትን ነፃ የማውጣት አይደለም፣ ኦርቶዶክስን የመደገፍ ኦርቶዶክስን የማክበር አይደለም ውይይታችን። ክቡራን ተመልካቾቻችን የሃይማኖት ክርክር አይደለም። እውነት ነው። ሰዋዊ ምልከታችንን ቢያንስ በሰዋዊነት ደረጃ ክርስቶስ ሲሰበክ ክርስቶስ ያከበረውን ሰው ሲሰብከው ሊያከብረው ይገባል። ባለባበስ አንተ ክርስቶስን አትወርስም እየተባልክ ነው። እኚህ መናፍቃን አይተሃል ይመስለኛል አንድ ቪዲዮ። ይሄን ምርጥ ልብስ ካለበስክ ከፊት አትቀመጥ አትምጣ አይነት ነገርና እንደው ምን ይሰማሃል? እነዚህን ሰዎች መለየት ለምንድን ነው ያልተቻለው? ሰው ማድረግ ገንዘብ ያለበት ዛፍ የምትታወቀው በፍሬዋ ነው። ኮሽን ብርቱካን አያፈራም። ጌታ ኢየሱስ ክርስቶስ ግንድ ከሆነ የሚያፈራው የጌታ ኢየሱስ ክርስቶስን ባህሪ ነው።
ኦኬ አንድ ክርክር ልንገር ቬሪ ፐርሰናል ከአንድ ታድሶ ጋር እያወራ ጥንቆላ ምናምን አውቃለሁ ደብተራ ምናምን አለ ቅድም ያልኩት እኔ ኦርቶዶክስ ቤተክርስቲያን ተሳስታለች ካልከኝ እንትኗ ላይ አማደ ሚስጥራቷ ላይ ሄደልኝ ነገረ ክርስቶስ ልክ አይደለም ነገረ ስላሴ ልክ አይደለም ምናምን ብላ አስረዳኝ እናንተ ጋር እኮ ያለው ይበልጣል አልኩት አሁን አንድ ሰው ስለ አርሰናል ያሸንፋል ትንቢት ከተናገረ ከጠንቋይ ውጪ ምን ትለዋለህ ሐሳቤ ገብቷል የገንዘብ ፍቅር ወደ ባዕድ አምልኮ ይመራሃል እኔ ኦርቶዶክስ ቤተክርስቲያን ውስጥ እንደዚህ አይነት የስተት ስራ የሚሰሩ ሰዎች የሉም ማለት ነው ግን ቤተክርስቲያኒቱ አይደለች ቤተክርስቲያኒቷን ስተች ወይም ስለ ቤተክርስቲያኒቷ ሳወራ ስለ ቀኖናና ስለ ዶግማ ነው የማወራ እንጂ ቤተክርስቲያን ጀርባ ስለተደበቀ አንድ ጠንቋይ አላወራ አይኖ ይሄ እናንተ ስራ ነው ይሄንን ማጥራት አለባችሁ እና እኛም ጋር ብዙ ጠንቋዮች አሉ ሐሳብ እኔ እናንተ ስናወራ ጠንቋዮቹን ትተን እናንተም እኛም አብረን መኖር የምንችልበት እውነት አለን ያም እውነታችን ምንድነው አይደበቁ ነው በሃይማኖት አንድ አይደበቁ ነው ሁለተኛ ደግሞ በልክ መኖር ነው ያለኝ ይበቃኛል ለሚለው ሰው ግን እግዚአብሔርን መምሰል ማትረፊያ ነው በልክ ላለመኖር እኮ አንደኛው ትልቁ ችግር የህግ ስተት ነው እውነት ነው ምንም በሃይማኖት ሰበብ ውስጥ ተደብቆ ጥንቆላ ካደረገ ጥንቆላ በህግ የተፈቀደ አይደለም እውነት ነው በቤተክርስቲያን ማጭበርበር ነው ምንድነው ከዚህ በፊት እኮ እነ ታምራት ገለታን ሲይዝ የነበረ ህግ ነው የነበረ ሰዎችን ሲያጭበረብር ሃንግ ሲመቱ የሌለህን ገንዘብ ከሀገሪቷ የገንዘብ አስተዳደር ውጪ በባንክ ውስጥ ይገኛል ብለው ሲጠሩ ከየት አምጥተህ ነው ተብሎ እኮ መጠየቅ አለበት ባንክ ሰራተኛ ነው መሰለኝ በባንክ መጠየቅ አለበት ላውም ብሔራዊ ባንኩ አፍንጫው ስር ሆኖ ነው ይሄንን የሚተነበየው እውነት ነው የሀገሪቷን ባንክ ቡክ አምጥቶ ምናምን ግን ይሄው አስተዳደር ሰርቶ ጥሮ ግሮ የሚበላውን ሲያሳድደው ትመለከተዋለህ በሌላው ቦታ የምሬን ነው እሺ ምናልባት እኔም ጥሪ ላቅርብ ፕሊዝ የእውነቴን ነው አሁን እየተደረገ ያለው መሰለ መድኃኒት አቁሙ እየተባሉ የዋሆች እየሞቱ ነው ሊትራሊ እየሞቱ ነው እኔ የሞተ ሰው ምስክር ላቀርብልህ ይችላል ማለት ዘመዱ የሞተች ጓደኛዬ እኔ የማቃት ልጅ ባሏ ሊሞት ሲል በአጋጣሚ እንዴት እንደዳነ ምስክርነት የሰዎች ፐርሰናል ነገር ላለማውራት እነዚህ ሰዎች ሰው እየገደሉ ነው መንግስት ህግ ያስፈጽምልን ማለት ወንጀለኞች ናቸው የሃይማኖት ቤቶች አይደሉም እናንተ ጀርባ ተደብቆ ደብተራ ነኝ እያለ የሚጠነቁለው ጠንቋይም ወንጀለኛ ነው ምንም በነገራችን ላይ በቅርቡ የወጣ አንድ ነገር የሚያስቀኛል አረቄ መጠጣት አይቻልም ነው ማስጠጣት አይቻልም ነው የሚባለው በጣም እኮ ተራ ነገር ነው ምናልባትም እዛ በዚህ በሃይማኖተኞች የተጨበረበረው ሰው ሊሆን ይችላል አረቄ ማረፍ የምሬን በመጀመሪያ ወንጀለኞቹን የሚያዝ ነው እውነት ውስኪ የሚጠጡትን ግን አልከለከለም በሰው የሰው ደም የሚመጡት እኮ ውስኪ መጠጥ ኃጢያት ነው ግን ትልቁን መጣጭ ከፍተህ እንትን ትተኸው የሰውን ህይወት አቢዩዝ የሚያደርገውን ትተኸው የሰውን ህይወት ነጥቆ ውስኪ እንዲጠጣ ፈቅደህለት በጣም የሚያሳዝነው መሰለህ ነጋሽ እነዚህ ሌቦች አንተን አያታለሉ ወይም ደግሞ አንድ ትንሽ አይምሮ ያልታመመን ሰው አያታለሉ የሚያታልሉት እኮ በሬውን ሸጦ ገስታውስ የሚገባ ገበሬ ነው መንግስት እነዚህን ሰዎች ፕሮቴክት ካላደረገ ዜጋን ፕሮቴክት አደርጋለሁ የሚለው ምኑ ነው ማለት አይ ዶንት ኖ እኔ እንትን መንግስትም አይምሮ ታሟል እንዴ ግራ ይገባኛል እኔ አንዳንድ የመንግስት ሹመኞች ሳይቀሩ እነዚህ ሰዎች ጋር ይታያሉ በሐሰተኛ ትንቢት እምናያቸው አሉ ምንም ጥርጥር የለው ሲሆን እኔ ለምሳሌ ይሄ ቦታ አይበቃም ተብሎ ከተተነበየለት አንድ የክፍለ ከተማ አስተዳደር ወይም የክፍለ ከተማ ስራ አስኪያጅ ነው እንበለው ስራ አስፈጻሚ ነው አይደል አንድ የክፍለ ከተማ ስራ አስፈጻሚ ይሄ ሐሰተኛው ፕሮቴስታንት ጋር ሄዶ ከተተነበየለት ወይም ደግሞ ደብተራ ነኝ የሚለው ጋር ሄዶም ካስጠነቆለ በሌላ ቋንቋ የምሬን ነው ቋንቋው እኮ ሌላ ነገር ምንድነው አስፈጻሚ ካልሆንክ ከንቲባ ነው የምትሆነው ቦታ ከንቲባ ካልሆንክ ጠቅላይ ሚኒስትር ሆኖ ነው የተተነበየለትን ለማድረግ ደግሞ እኮ መፈንቅል አስተዳደር ሊያደርግ ይችላል ይሄ ሰውዬ የእውነት እኮ ነው ለመንግስትም አደጋ ነው ቦታ አይደለም ከተባለ ህዝብና መንግስት የሾሙትን አረካም ይሄ ሰውዬ ካረካ ሊሰራ አይችልም
ስለዚህ መንግስት ራሱ ይሄንን ወረድ ብሎ የሱ ቸለተኝነት አልፎ ተርፎም የነሱ ተባባሪነትም ጭምር ነው ይሄ ሐሰተኛ ክርስቶስን ሰባኪያንን ያበዛው። አዎ ይኸውልህ አንድ ሰው ሐሰተኛ ክርስቶስን የማምለክ መብት አለው፣ ያምልክ፣ ግድ የለኝም። እኔ የምለው ምን መሰለህ፣ ግልጽ ወንጀሎች አሉ፣ ነፍሰ ገዳይነት፣ ንብረት መዝረፍ። እንግዲህ ሐሰተኛውን ክርስቶስ እኮ የሚሰብኩ ከሆነ ለመግደል ችግር የለባቸውም። እነዚህን እኮ ሰባኪያንን ጌዲዮን በየከተማው ሲሄዱ እኮ አድምቆ ነው የሚቀበሏቸው። የየከተማ አስተዳደሮቹ የአንድ የሀገሪቱ አስተዳደር ሲመጣ የማይደረገውን አቀባበል እኮ ነው የሚቀበሏቸው። አንድ ትክክለኛ ያልከው የሃይማኖት አባት ሲሄድ እኮ የሚቀበሉትን አቀባበል አይደለም የሚቀበሉት። ለምን? ቀድሞ ይነክሳሉ፣ ወንጀል ይሰራል፣ ብር ይሰጣል፣ ይረጫል። ተረተኛል አይደል? ይረጫል። እነዚህ አስተዳደር ላይ የተባሉ የህግ ሰዎች ተመኘው ታውቃለህ፣ በአንተ ቦታ መሆን ይሄ ለፕሮቴስታንቱ ትልቅ ውርደት። እንዳንተ ሆኜ ማውራት ብችል፣ እንዳንተ ሆኜ ይሄንን ነውራችንን መዘርዘር ብችል እንዴት ደስ ይላል መሰለ። ባይዘዌ ካመጡብን ውርደት ካመጡብን አንገት መድፋት የተነሳ ፕሮቴስታንት ነኝ ብሎ ማውራት የሚያሳፍር ጊዜ ላይ ደርሰናል። እና አባቶቻችንንም ኮስተር ባሉ የተቀበልነው እምነት የክብር እምነት ነው። በነበረው ክብር ለልጆቻችን እናስተላልፍ። እኔ አሁን ልጄ ፕሮቴስታንት እንዲሆን እፈልጋለሁ ብለን ሴት ልጄ በሚራክል ምናምን ኪቦርድ ተጫዋች እንድትደፈር እፈልጋለሁ ብለህ ታስባለህ? ያሳዝናል እኮ ያለንበት ሁኔታ የሚያስለቅስ ሁኔታ ነው። በዚህ አጋጣሚ ልክ ለመንግስት ጥሪ እንዳቀረብኩኝ ለሃይማኖት አባቶች፣ ለቀደምቶቹ፣ ለትላልቆቹ ጥሪ ያቀርባለሁ። ባካችሁ የሰጣችሁንን የክብር እምነት በክብር ለልጆቻችን እናስተላልፍ። ሰዓታችን እያለቀ ስለሆነ አንድ ነገር ልንገረ። ይሄ ሃይማኖት አልልህም፣ ሃይማኖቱን የሚወክል ስላልሆነ አመሰግናለሁ። የምሬን ነው። ይሄ ሃይማኖት አልልህም፣ ሃይማኖቱን የሚወክል ስላልነበረ እና ግን በሚራክል መኒ የሚያምን አንድ ሚራክል መኒን እሰጣለሁ ብሎ የሚያድል ሰውዬ ተገናኘን። ሚዛን አማን ያየሁትን ማመን ያቃተኝ። እኛ ያረፍንበት ሆቴል ላይ ነበር የታረፈው። እንደ እድል ሆኖ ከሀገሬ መሪዎች ጋር በአንድ ሆቴል አድረናል። ከሀገር መሪዎች ጋር ምክንያቱም መደበኛውን የጋዜጠኝነት ስንሰራ ጥበቃ ልክ አለው ለሀገር መሪ እንደየደረጃው ልክ አለው። ለሃይማኖት አባት ግን ነኝ ብሎ ለሚያስብ ሰው እንዲህ አይነት ለፕሮቴስታንትም ለኦርቶዶክስም ለካቶሊክም ለሙስሊም አባቶችም ሲፈልጉም አላየሁም ሲደረግላቸውም አላየሁም። እና ይሄ ሚራክል አድማለሁ የሚል የከተማውን ፖሊስ በሙሉ አዟል። ሆቴሏ ተጨናንቃለች። እሱ አንድ የተለየ ክፍል ይዞለታል። አጃቢዎቹ በየ30 ደቂቃው ሽቶ ይቀያይራሉ። ካተረፍኩት አንድ ነገር እዛ ሆቴል ውስጥ መልካም መዓዛ እንዲኖር ማድረጋቸው ብቻ ነው። ከዛ ካተረፍኩት እግዚአብሔር እንዴት እንደሚያሸተው ጥያቄ ይጠይቀም ማለት ነው። እግዚአብሔር ማያሸተው አይ ግዴለ ምን አይነት ጠረን እንደሚሸተው ኢማጂን ጉድፋችን ይታያል። ህዝቡ እዛ ሚዛን እንትን ላይ ይንቃቃል። ስቴዲየም ላይ እዚህ መስተንግዶ ፏፈሹ ምናምን ሙዱ ተጧጥፏል። በጣም ነው የደነገጥኩት። ለአገልግሎት አይደለም ያ ሁሉ ጥበቃውን የሚያጠናክረው ራሱን በጋርድነት የሚያየው ምናምን ድርሻው ስንት ነው ብዬ አሰብኩኝ። ከዚህ ህዝብ ማታ ሲመጣ ስራው ስንት ነው? ባይዘው ይኸውልህ እኔ በነፃነት ነው የምንቀሳቀሰው አይደል? ምንም በታክሲ ተሳፍሬ ነው የመጣሁት። ሲረፍድብኝ ራይድ ይዛለሁ። ምንም አይነት ገንዘብ ከማንም ጠይቄ አላውቅም። ስተኛ አንዲት ክፍል ቤቴ ግሬን ሰቅዬ በነፃነት ነው የምተኛው። ለምን ይመስልሃል? ከሊና ጋር የሚጣላ ስራ ውስጥ ነፃ ስለሆነ ጌታ ኢየሱስ ክርስቶስ እንደዚህ ነው የኖረው አይደል? እንዲያውም ግብር መክፈል አቅቶት ተአምር ሰርቷል። ከአሳ ውስጥ 2 እንትን አውጥቷል። ነፃ ስለሆነ ነው እንደዛ የሚንቀሳቀሰው። እነዚህ ሰዎች ይኸውልህ ብዙ ጠላት አላቸው። የብዙ ሰዎችን ቤት ወስደዋል። የብዙ ሰዎችን ንብረት ዘርፈዋል። የብዙ ሰዎች ደም አለባቸው። ፈሪዎች ናቸው። ምናልባት እኔ ብፈራ እነሱ አሳፍነው ወስደው ደብድበው ይመልሱኛል ብዬ ነው ከፈራሁኝ። እሱም ስለ ክርስቶስ ዋጋ መክፈል የሚያሳፍር ከሆነብኝ እንጂ ወስደው ቢደበድቡኝም ግድ የለኝም።
ነፃ የምትሆነው ህሊና ነፃ ሲሆን ነው፣ እንደ ልብ የምትንቀሳቀሰው። እኔ እናንተ ሻይ እንጠጣለን እዚህ ምንም እንዲያው ነጋሽ በጣም ታዋቂ ነህ፣ ፌመስ ነህ፣ ሰዎች ምናምን ነፃ ነህ። ለምን ማንም ላይ ሄዳ የለብ ታውቃለህ። የቤት ካርታ የወሰደባቸው ሰዎች አሉ። ልጁን የደፈረባት ምናምን እናት ወይም አባት ሊኖር ይችላል። እነዚህ ሰዎችን በነፃነት ቢያገኟቸው ዝም የሚሏቸው ይመስላል? በፍጹም። ስለዚህ ነው መንግስት ሲሪየስሊ ኬዙ ማየት መቻል አለበት። የሃይማኖት ጉዳይ ላይ የወንጀል ሰሞኑን ምን አየው መሰለ ጌዲ፣ በጣም የሚያስፈራኝ አንድ የወደፊት እጣ ፈንታችን አለ። ያው እንግዲህ ፕሮቴስታንት ነኝ የሚለውም ጎዳናው የኔ ነው ብሎ ከጆሮ በላይ ማይክ ነው ስፒከር ይዘው የሚለፈልፉ እያየን ነው። ሙስሊሙም ሞንታርቮን ገዝቶ ጎዳናው ላይ እየጮኸ ነው። ኦርቶዶክስ ነኝ የሚሉትም ልክ በተመሳሳይ ትልልቅ ሞንታርቮችን ደቅነው መጮህ ጀምረዋል። እነዚህ አካላት ሶስቱ በአንድ አደባባይ ላይ የተገናኙ ቀን የሚፈጠረውን ማመን ይከብደኛል። አንደኛ ከከተማዋና ከሰው ጆሮ በላይ ነው እየጮሁ ያሉት። ወደ ጠብም እየተኬደ ነው። በዚህ ምንም ጥርጥር የለም ፕሮቴስታንት ነን የሚሉት ይበዛሉ ከተማው ላይ። እልህ ምን አመጣሽ ደግሞ በሌላውም እየመጣ ነው። እንኳን ዘንቦብሽ አይደለም። አንድ ቪዲዮ አየው ሰሞኑን። ሙስሊሙ ይጮሃል፣ ፕሮቴስታንቱም ይጮሃል፣ ኦርቶዶክስ ነኝ የሚለውም ይጮሃል። ኃይለኛ ፋይት ተፈጠረ። በዚህ መካከል የሚፈጠር ቀውስ ማንም ይዳኛል? አንድን ሰርቶ ለመብላት የሚሞክርን የከተማ ነጋዴ ድምጽ ብክለት ብሎ የሚቆጣጠር መንግስት በሃይማኖት ሰበብ አደባባይ ወጥቶ የሚያጋጩትን ለምንድን ነው የማይዝልን? ውድ ሀብት ነው ከሚባለው ለቤተ እምነቶቹ መሬት ሰጥቷል። ማምለኪያ ቦታ አለን አይደል? ሁላችን በየቦታችን ያንን ቦታ ለቀ መምጣት እግዚአብሔርስ ይወደዋል ወይ? እንደው እግዚአብሔርን ረስተነዋል? ያኗኑረናል ወይ? አያስፈራም ይሄ ነገር? ይሄ ግጭት ብታይስ አንተ እንደው አትሸማቀቅ? ይሄ ማጆሪቲ ማለት ይኸውልህ፣ እኔ እናንተ በሃይማኖት ነገር ላይ አሁን አንድ ጓደኛ አለኝ ማህበረ ቅዱሳን መስራች፣ በጣም ብዙ 20 ዓመታችን ስለ ሃይማኖት ስናወራ ምናምን እኔ የሚገርምህ ባይብል ኮሌጅ ገብቼ ከተማርኩት ይልቅ ከሱ ጋር በውይይት የተማርኳቸው ነገሮች ይበልጣሉ። ስቲል ኦርቶዶክስ ነው፣ ስቲል ፕሮቴስታንት ነኝ። ሃይማኖት በጨዋነትና ራስን በመግዛት ሲሆን ጥቅም አለው፣ ብዙ ነገር ትማራለህ። እቺ ግን ኢማቹሪቲ ፋታል የሆነች ስኪን ዲፕ ነው የሚሏት ጥልቀት የሌላት እውቀት አደገኛ ነች፣ በጣም አደገኛ ነች። ይሄ ፕሮቴስታንቱም ይሄ ኢየሱስ ጌታ ነው ምናምን ብሎ የሚጮኸውም አይኖ የቅንነት ችግር የለባቸውም፣ ያለማወቅ ችግር ነው ያለባቸው። ሃይማኖት እየሰበኩ አይደለም፣ ሃይማኖት እያሰደቡ ነው። እኔ የሃይማኖት መሪዎች በተለይ ላግዝህ እሷ ላይ እነዚህ ሃይማኖት እየሰበኩ አይደለም ሃይማኖት እየሰደቡ ነው ያልካቸው ፕሮቴስታንት ብለው ራሳቸውን የሚወጡ በአደባባይ የሚጮሁ፣ በእኛ ደግሞ ስዕላቱን ይዘው በአደባባይ የሚለምኑ የቤተክርስቲያን ክብር ያልሆኑ ግን ቤተክርስቲያንን የሚያሰድቡ ላድርግልህ አያይዤ ልሂድልህ እያልኩ ነው። ባላንስ ለመስራት ማለት ነው። ሁላችንም ጋር ህመሙ ስላለ ነው። ስህተት የሆነውን ነገር ስህተት እያልን ነው መሄድ ያለብን። እውነት ነው። እግዚአብሔር ካስተማረን አንዱ እውነት ነው፣ እውነት እንድንል ነው እንጂ የኔ ይበልጣል የሚል አስተሳሰብን እንድንገነባ አይደለም። እሺ ፕሊዝ እቺን ንግግርን ለማጽደቅ ነው። ለምሳሌ ገላትያ ቤተክርስቲያን ላይ ጴጥሮስ ይኖር ነበር። ከአሕዛብ ጋር ሲኖር ከአሕዛብ ጋር አብሮ ይበላ ነበር። ከዛ ልክ አይሁዶች ሲመጡ ጴጥሮስ አሕዛቦችን አገለላቸው። ይህን ያየው ጳውሎስ ሊፈረድብህ ይገባል አለ። በጴጥሮስ ግብዝነት አልተደሰተም ጳውሎስ። ከዛ ኢየሩሳሌም ጉባኤ ነው አንጠልጥሎ የወሰደው። ከዛ የገላትያ መጽሐፍ ተወለደች። የሚገርም ሲኒየሩ ነው ጴጥሮስ ለጳውሎስ። ግን ጳውሎስ እውነተኛ ስለነበር ታላቁን ሐዋርያ ገስጾታል። ስለዚህ የሃይማኖት ባይዘው ትልቅ ማቹሪቲ ነው። እኔ ነጋሽ ጴንጤዎችን አትገስጽ፣ የራስህን ሰዎች ገስጽ። እኔም የራሴን ሰዎች ልገስጽ። ሁሉም ቤቱን ቢያጸዳ ንጹህ የሆነች ከተማ ትኖረናለች።
ማናቸው ኤኒዌይስ እኔ የምለው መሰለህ ልክ ነው ራስን መገሰጽ ልክ ጴጥሮስ ጳውሎስን እንደገሰጸው ትክክል ነው እውነት ነው ስተትን ስተት ማለት አለብን ከእውነት ጎን ሁላችንም መቆም አለብን የሚለውን ሐሳብ ለመደገፍ ነው ያም ሶሪ በጣም ጥሩ ወደ መጨረሻው ስንመጣ እንግዲህ ትልቁ ነገር በሃይማኖት ስር ውስጥ ተደብቀው ሃይማኖተኞችን እየረበሹን ያሉ አካላትን ነው መነሻ አድርገን ያወራ ነው በተለይ ደግሞ ከዚህ ከፕሮቴስታንት ቤት በጭፍልቅ ፕሮቴስታንት ሳይሆኑ ፕሮቴስታንት ስንል የነበሩ መናፍቅ እያልን ብንጠራቸው ጥሩ ነው ብለናል ባለፈውና እነዛን ለማሳወቅ ነው አንደኛው ምክንያቱም ልክ እንዳልከው የምናቀው ፕሮቴስታንቶች በሰው ሞት የሚቀልዱ አይደለም የክርስቶስ የእጅ ስራ ናቸው ብለው የሚያስቡ ስለሆነ የሆነ ድርጊትን የሚቃወሙ ልክ እንዳንተ ሌሎችም ያሉበት ብዙ እና ዮናስ ጎርፌን ስንመለከት ነበር እና ዮናስ ዘውዴን ስንመለከት ብዙ ምልክቶች አሉ እባካችሁ ከነዚህ ጋራ አንድ አድርጋችሁ ኦርቶዶክሳውያን እንዳትጨፈልቁ ሲሉ ነበር በጋሻው ንግግር ሁሉ አንድ እንዳልሆነ ለማሳየት ነው አንደኛው ሁለተኛ ደግሞ ለማመስገንም ጭምር ነው ስለዚህ እነዚህ ሁለቱን አካላት በደንብ በተከታታይነት መለየት መቻል አለ ያወጡት የቢዝነስ ሐሳብ ከስራው የወሰዱት ንግድ ፍቃድ እስኪመለስ ድረስ ልንለቃቸው አይገባም የምሬን ነው የወሰዱት የንግድ ፍቃድ እስኪመለስ ድረስ ልንለቃቸው አይገባም እንጂ በልቤ አንድ ጴንጤ ወይም አንድ ፕሮቴስታንት ኦርቶዶክስ ስትፈራረስ አየው ይላል የሚል እምነት የለኝም አይልም የሚል እምነት ነው ያለኝ ተነስቶ በአባቶቻቸው ነው የሞቱት የሚል ጴንጤ አለ ብዬ አላስብም እንደዛ ከሆነ እንደ ሀገር የምንሞተው የኛ አባቶች የጴንጤም የኦርቶዶክስም የፕሮቴስታንትም በሰራነው ነው ደሃ የሆን ነው ብዙ ነገሮች አለ ዛሬ ይሄን የሚለው አካል እኮ ሀብታም የሆነው ከዚህ ህዝብ በመዘመዘው ነው እውነት ነው ትላንትና ገጠርም ከተማም ተጓዝን ስንሰብከው የነበረው ያለው ህዝብን እኮ ነው መሸጋገር ያድርጎ ለተሻለው ንግድ የመጣው ምንም ጁስ ቤት ነጋዴ ስጋ ቤት ነጋዴ ሆነ ጁስ ሲነግድ የነበረውን ህዝብም ስጋም ሲነግድ የነበረው ምንም የተለየ ነገር የለው እና በጣም ነው ማመሰግነው ጌዲ ከኔ ጋር ስለነበርክ በነገራችን ላይ ክቡራን ተመልካቾቻችን ጌዲዮን በላይን ማግኘት ከፈለጋችሁ ከስር ፒን እናደርግላችኋለን የቲክቶክ ሊንክ ኮሜንት መስጫው ላይ እናስቀምጠዋለን በዛ እንዲያገኙ እንዲወዳጁ ምክንያቱም ከአንደበት የሚወጣው የሚጣፍጡ ቃላቶች ናቸው ኦኬ ምናልባት ሪስትሪክሽን አለኝ እሺ ሃይማኖትን የሚሳደብ ዘርን የሚሳደብ አትቀበልም አልቀበልም ወዲያው ብሎክ ነው ባይ ዘ ዌይ ከፈለክ ቲክቶኬን አሳይሃለሁ እሺ ፎሎ ከሚያደርጉኝ ይልቅ ብሎክ ያደረኳቸው ይበልጣሉ እኔ ቤት ከመጣ እንደፈለክ ነው መናገር ትችላለህ ኦርቶዶክስን መናገር ግን አትችልም ወይም እስልምናን መናገር አትችልም በቃ እስልምና የራሱ የሆነ ስርዓት አለው መጠየቅ ከፈለክ እስላም ሙስሊሙን ሄደ ጠይቅ ስለዚህ የምትመጡት ሰዎች ጨዋዎች የሆናችሁ በራሳችሁ የምትተማመኑ በሐሳብ የምትሞግቱ ልታሳምኑኝ የምትችሉ ልትቆጡኝ ልትገስጹኝ የምትችሉ የምትጠሉኝ ሰዎች አትምጡ ይሄን ለማለት በጣም ነው ማመሰግ በማርያም እንደው እስቲ ከዚህ ኢንተርቪው በኋላ እንደው 5000 ሰው ፎሎ አድርጉ ጨዋ 5000 ጨዋዎች 5000 ሰው ሳይሆን በሰውነት ሁላችንም እየተቆጠረን ከበድን ያው የሰብአዊ መብት ነው ተብሎ ሁሉም ሰው ነው ተባለ እንጂ ሰው መለያው ብዙ ነበር አንዱ ምግባሩ ነው መሆን መቻል የነበረበትና 5000 ጨዋዎች ደግሞ የኛ ተከታዮች በዚህ አንጠራጠርምና እስቲ ቶሎ ፎሎ አድርጋችሁ ከሱ ጋር ተወዳጁት ምክንያቱም ከእንዲህ አይነት ቃልን መስማት እኔ ቲክቶክን የምፈልገው እስኪመጣረስ ስክሮል ነው ማድረገው ቆም ብዬ ከማያቸው ሰዎች መካከል አሁን ላይ አንዱ አንተ ብዙ የምሬን ነው የምነግርህ ምክንያቱም አልከስርበትም ባይ ደስ ይለኛል ብዙ ሰው ላይ በዛ ይችላል አንተ ጋር አይ ዶንት ኬር 5000 ጨዋዎች ካገኘህ በቂ ነው አንተ አንድ ሆነ 5000 ሰው ከሰራ እንጂ የግድ 1 ሚሊዮን 100,000 500,000 መግባት አይጠበቅብህም እውነት ለመናገር ብዙ የኢትዮጵያን ህዝብ አመሰግናለሁ ፎሎወሮቼ ትንሽ ናቸው ቪው ግን በጣም ብዙ ነው 30,000 ሰው ነው አዎ 30 ምናምን እና የሚገርም ግን 800,000 900,000 400,000 ቪው ነው ያለው ስለዚህ የኢትዮጵያ ህዝብ ጨዋ ነገር ይወዳል ብዬ አምናለሁ በጣም ነው የማመሰግናችሁ ምንም ጥረት በዚህ እንዳትጠራጠር ኢትዮጵያዊነት ልብ ውስጥ ያለ ክርስቶስን ልቡ ላይ ያንጠለጠለ ከጨዋነት ሌላ ምንም ግብር የሌለው ምንም ጥርጥር የለውም ኢትዮጵያን እየበላባት የሚከዳት በሃይማኖት ስም ተደብቆ
ሌላ ነገር የሚያደርግባት ነው እየረበሸን ያለው እንጂ ክርስቶስና ሀገር በልቡ ያለማ ምንም ጥርጥር የለውም። ጨዋ ነው። ይሄን ህዝብ ነው እንዲመጣ የምንፈልገው። በእውነት ጌዴ ከልብ ነው የማመሰግነው። እንዲህ አይነት ሀሳቦቻችን መቀየራችን ይቀጥላል። አሁን ሀሳብ ሳንይዝ ብዙ ቦታ ይሄድ ነው ነገርን ከመሰረት እንድናመጣ ነው። ስንናገር ሁሉም በልኩ እንድናደርገው ነው። አንዳንዴ ለራስ ማድረግ ያለብንን እየገፋን ከሌላ ጋር እንዲሄድ ማድረግ መቻል የለብንም። በስመ ክርስትና ብቻ እየመጡብን ያሉ ፈተናዎች አሉ። አትሊስት ክርስቲያንን የምንለው እንኳን አንድ ቦታ ላይ መቆም በምንችልበት አግባብ መሰባሰብ መቻል አለብን። በኋላ ነው ፕሮቴስታንትም ኦርቶዶክስም ካቶሊክም እያለን መከፋፈል ያለብን ከባድ ነገሮች ስላሉ። ስለዚህ ክቡራን ተመልካቾቻችን ከኛ ጋር ስለሆናችሁ ስለነበራችሁ ከልብ አመሰግናለሁ። ጌዲ ረጅም መንገድ ተጉዘህ ለኛ ተመልካቾች ይጠቅማል የሚለውን ሐሳብ ለማሳለፍ ላውም በረፍት ቀን እዚህ ስቱዲዮ ድረስ ስለመጣ መብርሃን ታክብረልኝ። ስላረፈድኩኝ ይቅርታ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። ሰላም። የጥቅምት ስንብት የወርኃ ኅዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን እውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊም የለኝ ካንቺ በቀር። ክቡራን ተመልካቾቻችን በጣም በሚያሳዝን በሚያስገርም መልኩ ጽላት ተወስዷል ነው ያሉት ከዋሻው ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት። እንግዲህ እግዚአብሔር እርሱን ይመልስላቸዋል ብለን እናስባለን። ከዚህ ገዳም ጽላቱ ይወሰድም እኛ ደግሞ ልጆች የቤተ ክርስቲያን ልጆች ተረባርበን ተጋግዘን ብንችል ቅድስት ኪዳነ ምሕረትም ስላለች ታምረ ማርያሙን ወደ 440 ፍየል ቆዳ ይፈጃል ታምረ ማርያሙ። ብንችል እሱን መጽሐፍ ባንችል ደግሞ የዚህን ገድሉን የጊዮርጊስን
እንደዚህ አሁን ይሄ ለበርሜል ጊዮርጊስ የተጻፈ ወይም ደግሞ ለስጦታ የተዘጋጀ ብራና ነው። ስለዚህ በቦሌ ቡልቡላ ቅዱስ ዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም ይሄንን የብራና መጽሐፍ እንድናስገባ ወይም ደግሞ በብራናው ይቀመጥ የምትሉ ካላችሁ ከታች በምትመለከቱት ስልክ ቁጥሮቻችን እየደወላችሁ የበኩላችሁን ድርሻ በማድረግ የአባቶቻችንን እንባ ደግሞ በዚህ እናስቀምጣለን ማለት ነው። ገዳም ውስጥ ምንም አይነት የብራና መጽሐፍ የለም። እስካሁን የላችሁ? እስካሁን ብራና የለንም። በእንደዚህ በወርቅ ልብጥ የሆነ ወንጌል ብቻ ነው ያለው። ወንጌል ነው ያለው፣ መጽሐፍ ቅዱስ ነው። ስለዚህ ይህ እንደምትመለከቱት ይህን እመኘው ነበር። ይህንን ቅዱስ ጊዮርጊስ ንገርሉን በብራና ጠይቄ ነበር። ወረታ ላይ ጻፍ ያለ ተብሎ 500 ሺህ ብር ሲሉኝ አቅም ስለሌለኝ ታውኩት። እግዚአብሔር እንግዲህ ይረዳናል። ቅድም ልክ እንዳልኳችሁ ይህንን ለበርሜል ቅዱስ ጊዮርጊስ ያዘጋጀነው ነው። እግዚአብሔር ይረዳንና በቅርብ ጊዜ ውስጥ ለዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም እናስረክባለን ብለን እናስባለን። ታግዙናላችሁ። ስመ ክርስትናቸውን እንሰጣችኋለን። ሰርክ ታስቧቸዋላችሁ ብለን እናስባለን። እግዚአብሔር ይርዳን። አሜን 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 አሜን። ስላታችሁን ያስምርልን፣ ስላታችሁን ያስምርልን። ሰአለ ለመነ ማለት ነውና እግዚአብሔር አምላክ ስላታችሁን ያስምርልን። ፈጥኖ ደራሹ የልደው ጊዮርጊስ ፈጥኖ ይድረስልን። እግዚአብሔር ለስለቱ ያብቃልን። እግዚአብሔር በጣም ነው የምናመሰግነው። እንግዲህ አደርሶ ለመስጠት ያብቃልን። እግዚአብሔር ደግሞ ሐሳባችሁ እንዳሰባችሁት ሰማይቱ ይስባችሁ። አሜን። ይባርካችሁ። ስጠይቀው የነበረውን እግዚአብሔር በአይን ያሳይቶኛል፣ በጆሮ የማሰምቶኛልና መልካሙን ያሰማችሁ ልጅ እግዚአብሔር ይስጥልን። አሜን 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 አሜን። እግዚአብሔር እንግዲህ ይረዳናል። ክቡራን ተመልካቾቻችን የኔና የእናንተ ኃላፊነት ሆኗል። ገድሉን ወይም ደግሞ ከቻለንና አቅም ከፈቀደ ታምረ ማርያምን ለዚሁ ገዳም እናስገባለን። ከዚህ በፊት እንደምትመለከቱት በጣጃ አቦ አቡነ ገብረ መንፈስ ቅዱስ እንደዚሁ ለዛ ቤተክርስቲያን ማስገባታችን ይታወሳል። እንደዚሁ ወደ ላሊበላ አካባቢ ከዛ ባለፈ ለቅድስት ክርስቶስ ሰምራ እንደዚሁ አስገብተናል። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እንደዚሁ አስገብተናል። ከዛ ባለፈ ደግሞ ለወሎ አካባቢ ላይ ለሐርቡ ቅዱስ ሚካኤልም እንደዚሁ የብራና መጽሐፍ ማስገባታችን የሚታወስ ነው። እግዚአብሔር ደግሞ አሁን ተራው ፈቅዶ ወደ ዋሻው ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም ሄደዋል። ይሄንን ደግሞ ለበርሜል ቅዱስ ጊዮርጊስ እናስገባለን። እባካችሁ ብራናው ለአባቶች ይላክ የምትሉ ቶሎ ርብርባችሁን አድርጉ። ስለት ተስለናልና ስለታችንን ለመፈጸም ያብቃን። እግዚአብሔር ይስጠልን። Thank you.